ሙቪ ከአማርኛ አስተማሪ ጋር ካፌው ስትገናኝ ወንድሜ የአበሻ ምግብ ለማዘዝ ስለምን የባዕድ ቃል ትጠቀማለህ? ፓስታ የሚለው ቃል ጣሊያንኛ መሆኑ ጠፍቶህ ነውን? እና ምን ይበል? ፓስታ አቻ አማርኛ አለው እንዴ? ኋላስ እናቶቻችን የስንዴ ቋንጣ ይሉት ነበር። ይገርማል። የስንዴ ቋንጣ በአትክልት ሊል ነው። የፈለከውን አይነት ከውጭ ቋንቋ የተወረሰ ቃል አምጣልኝ፣ እኔ አማርኛቸውን እነግርሃለሁ። እሺ ባንክ ምንድን ነው አልኳቸው። ማህደረ ሀብት፣ ሊፕስቲክስ፣ የከንፈር እንሶስላ፣ ሂውማን ሄር፣ የተዋረሰ ጸጉር፣ ኮምፒውተር፣ መቀመር፣ ኤሌክትሪክ፣ መባረቅት፣ አስፋልት፣ ወላንሳ መንገድ፣ ስትሮ፣ ኩምቢ። የሚደንቅ ነው። እንዲህ አይነት ትምህርት ለትውልዱ በዩኒቨርሲቲ ደረጃ መሰጠት ይኖርበታል አልኳቸው። ውይይቱን ለመቋጨት እየሰጥ እኮ ነው። የአማርኛ ሜጀር ኮንክ ይሰጣል። ዩኒቨርሲቲ ለምን ትላለህ? በእውኑ አማርኛቸው ጠፍቶህ ነውን በሮማይስጡ የተጠቀምከው? ዩኒቨርሲቲ የአማርኛ አቻም አለው? እንዴታ! ለዛውም ሲጠሩት አፍ ላይ ቀለል የሚል ነው። ምንድነው ዩኒቨርሲቲ? ምንድነው ዩኒቨርሲቲ? እሺ በአማርኛ ምልኡ በኩልሄ ገዳመ ትምህርት። ማንኛውም ወደ አገር ቤት ስመጣ ደውልልህና በሰፊው እናወጋለን። እስቲ የፈላሴ ስልክህን ቁጥር ንገረኝ። ፈላሴ ስልክ 09 ብዬ ስጀምር ኢምንት 9 ብለው አረሙኝ። ሳቄን መቆጣጠር ስላልቻልኩ ቀጣይ ቁጥሮችን መናገር ተሳነኝ። ዜሮ አማርኛ ቋንቋ ኢምንት ነውና ኢምንት 9። ኧረ እኔ የዩኒቨርሲቲው ነው እንትን ያለኝ። ምንድን ያሉት በእናታችሁ ከሰማችኋቸው እስቲ ጻፉልኝ ኮሜንት ላይ። እኔ እንደዚህ ከእንደዚህ አይነት ሰው ጋር አንድ ቀን መዋል እፈልጋለሁ። በቃ ወሬያቸው ብቻ ይሄ ምንም ቀልድ ሳይቀልዱ ማለት ነው። በቃ just for the translation ድክም እያልክ ነው በቃ የምትውለው። ማህደረ ምናምን በጣም እኮ ነው የሚያስቅ።